ናቸው። እኔ በቀደም ፈራሁ። በቃ እነዚህ ልጆች ምን ውስጥ ሊገቡብኝ ነው? ይህ በጣም ውስጤን። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ሀይሚቲ ማለት ነው አሳዘነችኝ። እግዚአብሔር ምስክሬ ነው እንዴት እንዳሳዘነችኝ። ምክንያቱም ማለት ነው የቡራን መጥፎ ነገር አትፈልግም። ቡራ እንደዚህ ሆኖ ማየት አትፈልግም። ይሁን በቃ ከልቧ ነው ያዘነችውና እዛ ገብታ ራሱ ሆስፒታል ውስጥ ከገባች በኋላ ራሱ በቃ በእኔ ምክንያት ነው እንደዚህ የሆንከው እና ይቅርታ ስትለው ማለት ነው ይሆናል አይደለ? በቃ የሆነ ስሜት ተሰማኝ። ፍቅር አለ። በጣም ነው የምትወደው። እውነት ነው የምላችሁ፣ በጣም ትወደዋለች ሀይሚቲ ቡራዬን። ቡራም እንደዛው። ይቺ ተንከሴስ የሆነች ልጅ ናት እንደዚህ ድብልልቃቸውን ያወጣቸው ማለት ነው። እና አላድል በቃ እውነት አሳዘነችኝ እግዚአብሔርን። አይዞሽ ሀይሚዬ የኔ ቆንጆ፣ ሁሉም ነገር ይስተካከላል ብዬ አስባለሁ። ቡራዬ ደግሞ እንዳያችሁት ከትናንትናው ዛሬ ደህና ነው። ተመስገን ተመስገን። ቡራዬ ስንቱ መጥፎ ነገር ተመኝቶልህ ነበረ። ስንቱ በህመም ሙድ እየያዙ አንዴ ጭንቅላቱ ምንም አልሆነም፣ አንዴ ደሙ እንደዚህ ነው፣ አንዴ እንዲህ ነው እያሉ ሙድ የያዙብህ እነሱን እንተዋቸው፣ እስኪ እንተዋቸው፣ ችግር የለም። ይህ ትዝብት ነው፣ እንተዛዘባለን። እና ዋናው ነገር ግን እንኳንም ተሻለክ፣ እንኳንም እንደዚህ ሆነ መጣሃልን። እና ሀይሚቴ የተሰማትን ነገር ተናግራለች። እናም ደግሞ መልካም መልካም ነገር የምታስቡልን በጸሎት የምታስቡን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አንዳንዶቻችሁ ደግሞ ልቦና ይስጣችሁ ተብላችኋል። ልቦና ይስጣችሁ። እነማን እንደሆናችሁ ታውቁታላችሁ። እና የሰው ልጅ ማለት ነው ጸብ በመሀላቸው ሲገባ ጸብ የመንፈሳዊ ጸብ አይደለም። ምን ሴጣን እኮ ነው እንደዚህ የሚያ ለሴጣን ደግሞ ጸለያችሁ ማባረር ነው እንጂ ምታ ሄድ ወደዛ በል እያላችሁ ጭራሽ እነሱ እንዲለያዩ የምታደርጉት ነገር አለ። በአንድ በኩል ቡራን ትደግፉና ሀይሚቲን ትቀጠቅጣላችሁ። በአንድ በኩል ደግሞ ሀይሚ ጀግና ናት፣ ይሄ ባለጌ፣ ይሄ እንትን ነው ትላላችሁ። እናንተ የእነሱ ወዳጅ ሳትሆኑ እናንተ የእነሱ ጥላቶች ናችሁ። እና መልእክቷ በነገራችን ላይ ሊገባችሁ ይገባል። ለእናንተ ነው። በጸሎት የምታስቡኝን ከልብ አመሰግናለሁ ብላለች። እናንተን ደግሞ ምን እንዳለቻችሁ ሰምታችኋል። ልቦና ይስጣችሁ። ልቦና ይስጣችሁ። ምክንያቱም ያዳምጧችኋል እኮ እዛ ጋር ቁጭ ብላችሁ ስትለፈልፉ 4 ሰዓት 5 ሰዓት ቁጭ ብለው ይሰሟችኋል፣ በሌላ አካውንት ማለት ነው። እና ሀይሚቴ ጋሼ ማስደስቶኛል። በነገራችን ላይ ቡራ በአሁን ሰዓት እረፍት ያስፈልገዋል። ምክንያቱም እዛ ጋ ያች ተንከሲሳለች፣ እዚህ ጋ በሀይሚቴ ይጨናነቃል። እና ጋሼ ምን አለ? በእርግጥ ቡራን ብሏል፣ እረፍት ያስፈልገኛል፣ አሁን ላይ ተውኝ እያለ ነው። እና የሰው ልጅ ሲጨናነቅ ጭንቀት በጣም መጥፎ ነገር ነው። ሰዎች የሚያብዱት ከጭንቀት የተነሳ ነው። ታውቃላችሁ አይደለ? እንኳንም ቡራዬ በዚሁ አበቃለት በሉ። ስንቱ የሚያብደው ጨርቁን ጥሎ የሚሄደው እኮ ከጭንቀት የተነሳ ነው። ስትጨናነቁ እንቅልፍ አተኙም፣ ሰላም አይሰማችሁም፣ ምግብ አትበሉም፣ መጥፎ ነገር ነው የምታስቡት። ከዛ በኋላ ወደ እብደት ትሄዳላችሁ። እና እሱ ነስርም ነስሮታል ካወቃችሁ። ነስር ሲነስረው ልክ በሚጨናነቅበት ሰዓት ነው የወደቀው ማለት ነው። እና እረፍት ያስፈልገዋል። ለማንኛውም ሀይሚዬ ደግሞ ማለት ነው ያንቺ ነው፣ ማንም አይወስድብሽም፣ ማንም። እዩ አንድ ምን አለች? እኔ እኮ ከስሩ ብርቅን እዩ እኮ ትመጣለች። እኔ ስንት መስዋዕት የከፈልኩበትን ማሳልፌ ለዩ አልሰጥም እንደማለት ነው። እና ሀይሚቲ ንብረትሽን ማንም አይነካብሽም፣ ማንም። እውነት ነው የምልሽ።
ምንም ነገር አሳልፈሽ እንዳትሰጪ። ለዛ ነው እኮ ከጎኑ ሁኚ፣ አትራቂው። እባክሽን ሀይሚቲ እንደው አንቺ ተጎድተሽን ቢሆን እውነት እስከሚወጣ ድረስ ከጎኑ ሁኚ የምንልሽ እኮ ለዛ ነው። አሁን ቡራዬ ጨክኖ ይመስልሻል? በቃ ተይኝ፣ በቃ ብቻዬን መሆን ነው የምፈልገው ምናምን ሲል የእውነቱን እኮ አይደለም። ያው እልህ ውስጥ ስለገባ ነው እልህ እና አሁንም ቢሆን እስኪ ይረጋጋ ጋሼ ይረጋጋ። ከዛ በኋላ ያለውን ነገር በሂደት ይሆናል ብሎሻል አይደለ? እና የጋሼን ምክር ስሚ ሀይሚቲ እባክሽን የኔ ቆንጆ እንዳትጨናነቂ። አንቺ ህመሙ ገብቶሻል። ባለፈው እንዴት እንደሆንሽ ታውቂያለሽ አንቺም ያለውን ነገር እና ለማንኛውም ማለት ነው ለቡራ ሰዓት እንስጠው፣ እረፍት ያድርግ። ይህንን ነው የምለው እና ቡራዬ ደግሞ አይዞህ፣ ፈጣሪ ጨርሶ ይማርክ። እውነት ሁሌም ከፊት ለፊት ናት፣ ሁሌም ከፊት ለፊት ናት። ሰዎች ስላንተ ብዙ ነገር ይላሉ፣ ተብሏልም፣ ሰምተናልም፣ አይተናልም። ግን እውነት ደግሞ ትወጣለች። እውነት በወጣች ቀን ግን ሁሉም አንገቱን ይደፋል። ከዛ በኋላ እናንተ እንደ አዲስ ማለት ነው እንደ አዲስ ፍቅራችሁ ይታደሳል። የብሩኬ የሀይሚዬ አለቀ። እኔ ይህንን ነው የምጠብቀው፣ ሌላ ምንም የምጠብቀው ነገር የለም። እና እዋካችሁ እነ ወሬ ሙልጮች ተቆጠቡ ከአንዳንድ ነገር፣ መጥፎ ነገር ከምትናገሩት ነገር ብትቆጠቡ መልካም ነው። ሀይሚን ስትነኩ ቡራ ይከፋዋል፣ ቡራዬን ስትነኩ ሀይሚቲ ይከፋታል። ለምንድ ይሄን የማታውቁት እናንተ? እንዳታገናዝቡም እንዴ? ማገናዘብ የሚባል ነገር አለ። እየታዘቧችሁ ነው። በነገራችን ላይ በጣም እየታዘቧችሁ ነው። ጥሩ ነገር ስለደረሳት ሀይሚቲ የምትጸልዩልን ሰዎች አላችሁ። ለእኛ የሚያስፈልገን ጸሎት ነው፣ ሌላ ነገር አይደለም አለች። እዛ ጋር ደግሞ ቡራን ስትቀጠቅጡት የነበራችሁም ደርሷታል እና ለምን ጸልዩልን፣ እንደዛ ከምትሉ ጸልዩልን ያለቻችሁ ለእናንተ ማለት ነው፣ የሚገባችሁ ከሆነ እና ሌላ ምንም አላችሁም። እንግዲህ ዋናው ነገር ቡራዬ እንኳንም ተሽሎት መጣ፣ እንኳንም ከሀይሚቲ ጋር የተወሰነ ነገር አወሩ። ሁሉም ነገር ደግሞ ቀስ በቀስ ነው። እንቁላል ቀስ በቀስ ትራመዳለች ነው ምንድን ነው የምትባለው? እንደዛ ትባላለች። እና እንደዛ ነው። ፍፄ ግን አናደኸኛል እኮ እውነት አናደኸኛል። ፍፄ ሞት በጣም ነው ያናደርከኝ ሰሞኑን ባደረግከው ነገር። በእርግጥ አንዳንድ ጊዜ ካለማወቅ ስህተት እንሰራለን እና ስህተትን ችግር የለም ይቅርታ እናልፈዋለን እናልፈዋለን። ምናልባት አንተ መልካም ነገር ያደረግክ መስሎህም ሊሆን ይችላል እና ፍፄ ሁለተኛ ከእዩ ጋር ለማገናኘት እንዳትሞክር፣ በተቻለ አቅም እዩን ለማራቅ ሞክረልን ፕሊዝ። ተሰርተሽ የደራ ልጅ